በቃ የሆነ በተለይ ምግብ የምትሰሩ ልጆች እንዴ ዛሬ ምን ልስራ ያሰለቸኝ ነገር እኮ ነገ ምሳ ምን ልስራ እና ደግሞ አላርም ጧጧ ሲጮህ በጣም ነው የምናደደው። ለትምህርት ቤት ከእንቅልፌ ስነሳ በቃ የሆነ እኔ እንጃ እኔ ነፃነት ይሁን ተመችቶኛል፣ ወድጄዋለሁ። ማን እንደ ነፃነት እና ሁላችሁም በአረብ ሀገር ያላችሁ እህቶች በየትኛውም ዓለም ያላችሁ አላህ ያሳርፋችሁ፣ የራሳችሁ ነገር አላህ ይስጣችሁ፣ ለእኔም ይስጠኝ አይደል? የምር ግን በቃ ደስ ብሎኛል። አሁን በፈለኩት ሰዓት እተኛለሁ፣ በፈለኩት ሰዓት እነሳለሁ። ከቤተሰብ ጋር ያለው ደስታ በጣም ደስ ይላል። ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጅሆም ኩኪንግ ቤተሰቦች ደህና ናችሁ ወይ? ዛሬ ማለት ነው እስኪ ከቤተሰብ ጋር ሰብሰብ ብዬ ቡና እየጠጣሁ ነው እና ለምን እስኪ አንድ ቪዲዮ አልሰራም ብዬ መጣሁ። ደህና ናችሁ ወይ? አገር ቤት ያው ከገባሁ እንግዲህ 20 ቀን እየሆነኝ ነው ማለት ነው እና ወይኔ እኛ አካባቢ ደግሞ በጣም ብርድ አለ እና ያው የአረብ ሀገር ቅላት እዚህ ሀገር አይጠቅምም፣ አያገለግልም። የምነግራችሁ ነገር ማለት ነው እዛ ፀሐይ ብርሃን ስለማናገኝ በቃ ነጭ ሆነን ነው የምንመጣው። እዚህ ፀሐይ ሲያገኘን በአንድ ያው ከለሬ ማለት ነው እኔ ራሱ ወይኔ ጉዴ እያልኩ እና ወደ ድሮ እየተመለስኩ ነው ወደ ነበረኝ ከለር እና ሀገራችን ደስ ይላል። እኔ አሁን ሰሞኑን ኑሮ በገጠር እንግዲህ እስኪ የተለያዩ ቪዲዮዎችን አሳያችኋለሁ። የተለያዩ ቪዲዮዎች እሰራለሁ ያው ያደግኩበትን ማለት ነው እና ደግሞ እስኪ በኮሜንት ጻፉልኝ እኔ ምን ልስራላችሁ፣ ምን የት ቦታ ሄጄ ላስጎብኛችሁ። አንድ ኮሜንት ተጠይቄያለሁ። እሺ ልብስ ቤት ሂደሽ ጠይቂልን ብላችሁኛል። ኢንሻአላህ እሄዳለሁ፣ ጠይቃለሁ። እቃ ቤትም ጠይቂልን ብላችኋል። እሺ እጠይቃለሁ። ሌላ ምንትን ካለ አስተያየታችሁን በኮሜንት ጻፉልኝ፣ እመልሳለሁ። እና ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሰፖርት አድርጉኝ። እሺ እስኪ አብረን እንደግ እና እዚህ ደግሞ ስትመጡ ማለት ነው በጣም ብዙ ነገር ተቀይሯል። አንዳንድ ጊዜ ረጅም ዓመት ቆይተን ስንመጣ ምን እናስባለን መሰላችሁ? ሁሉም ነገር እንደነበረ አይደለም። ሰዎቹም እንደነበሩ አይደሉም። ሁሉም ነገር ተቀይሮ ነው የምታገኙት እና ያው ከወጣችሁ ቆየት ያላችሁ ልጆች ነገሮቹን ባለበት ይጠብቀናል ብላችሁ እንዳታስቡ ልላችሁ ነው። እሺ ሁሉም ነገር ይቀየራል እና ደግሞ ጠንክራችሁ ሰርታችሁ አገራችሁንና አገራችሁ ሁሉም ነገር መስራት ይቻላል። አገራችን እሺ ያው ይሄን የምናገረው ያው ለእህቶቼ ነው፣ ለማዳም ቅመሞች እና ሀገራችን ሁሉም ነገር አለ። ኑ እላችኋለሁ። ቤተሰብ ጋር ደግሞ ረጅም ዓመት ተራርቃችሁ የቆያችሁ በቃ አላህ በሰላም ያምጣችሁ እና ከቤተሰቦቻችሁ ጋር ከናፈቃችሁት ዘመዶቻችሁ ጋር ያገናኛችሁ እና ደግሞ ኑ ቡና እንጠጣ። ከቤተሰብ ጋር ነው ቡና እየጠጣው ነው። ኑ ቡና እንጠጣ እና እንደውም በቆሎ እየተኮተኮተ ነው እኛ ጋር ማለት ነው። እና በቆሎ መኮትኮት አለብሽ፣ አረም ማረም አለብሽ ተብያለሁ። አሁን በቃ ላርም ነው። ምን ትሉኛላችሁ? ልኮተኩት ነው። እስኪ አትኮትኩቺ እረፊ የምትሉ በኮሜንት ጻፉልኝ። ካሸነፋችሁ አልኮተኩትም፣ ግን እናንተ ካላላችሁ እርግጠኛ ነኝ በቃ በቆሎ ኮተኩታለሁ፣ አረም አርማለሁ
በቃ ኑሮ በገጠር በደንብ ነው ማሳያችሁ የምችለውን ያክል ማለት ነው። ደስ ይላል እኮ ላይ ሀገራችን ሁሉም ነገር አየሩ ራሱ በጣም ደስ ይላል። እንጃ ያው ብንጠቁረም አዳሚ ማለት ነው ወደ ማንነትሽ ትመለሻታለሽ። ነግሬሻለሁ። አረብ ሀገር ቀይ አድርጎ ያስቀምጥሽ እና እዚህ ወይኔ ደግሞ ምንድነው እናንተ ከለራችን የሚያስጠላው የሆነ ምን አይነት ከለር መሰላችሁ? ቀይ አፈር ነገር የመሰለ ከለር ነው የምትይዙት። ያው አንድ 6 ወር ሲሆናችሁ ነው ከሰዎቹ ጋር ከለራችሁ የሚመሳሰለው አሉ። ያው እዚህ እና እኔ ራሴን ሳይ ወይኔ ጉዴ እያልኩ ነው። እና ውዶቼ ላይክ እያደረጋችሁ ደግሞ ማለት ነው ላይክ እያደረጋችሁ አሁን በቆሎ ልኮትኩት አልኮትኩት በኮሜንት ብያችኋለሁ። ዛሬ ደግሞ ማለት ነው ቡና እየጠጣን ምን አሉ መሰላችሁ? በይ ኑሮ ተወዷል። እንደ አረብ ሀገር 30 ሲኒ ቡና አትጠጪ። እኛ 30 ሲኒ እኮ ግን አንጠጣም። እንጠጣለን። ቢላህ አለይኩም እንደው ስንት እንጠጣለን? አረ እንዴ እኔ 1 ሲኒ ነው የምጠጣ። እና ዛሬ እንትን ሲሰጡኝ ቡና ምን አደረጉ መሰላችሁ? 1 ሲኒ ሰጡኝና ሁለተኛውን ሲኒ ያዢ ብለው ሰጡኝ። ሳይባሉ አሁን እንደዚህ ይደረጋሉ። የምር ቆይ ቪዲዮ ሰርቻለሁ ታዩታላችሁ። እንደዚህ ይደረጋል። ባዶ ሲኒ ለሰው ይሰጣል ነው ምናምን ብዬ አይ ችግር የለውም ብዬ ተቀበልኩኝ። ዞሮ ያው ይሄን የምታደርጉ ተንኮለኛ እህት አለችኝ፣ እሷ ናት። እና ዳይ አሁን ለማንኛውም በቆሎ ኮተኩት ነው። ኮሜንት እጠብቃለሁ፣ ጻፉ። እና ደግሞ ላም እስኪ አልባዝ ሞክራለሁ። በፊት እንኳን ሞክሬ አላውቅም። ገጠር ተወልጄ ባድግም አልሞከርኩም። እኔ እስኪ ልሞክር እያልኩ ነው። አሁን ማለብ አለብኝ፣ ኑሮ በገጠር ማየት አለብኝ፣ መማር አለብኝ ብዬ ያው ሰራ ነው። ለማንኛውም ውዶች 6 ደቂቃ ሪከርድ አድርጌያለሁ። ይሄን ያክል ካልኳችሁ ይበቃል። የምር ግን የምላችሁ ሀገራችን ያምራል። የምር እኔ ተመችቶኛል። ጠዋት ተነሺ ወልዊ ጥረጊ፣ ወይኔ ምሳ ምን ልስራ። በቃ ይሄ በጣም አሰልቺ ነገር ነበረ አረብ ሀገር ስኖር ማለት ነው። የምር የሆነ በጣም ታስባላችሁ። በተለይ ምግብ የምሰሩ ሰዎች አይታችሁ ከሆነ በቃ ምሳ ምን ልስራ፣ ምን ላድርግ፣ ዛሬ ሰርታችሁ ለነገ የምታስቡ ቁርስ ምን ላጥቅስላቸው፣ ምን ይዘው ይሄዱ የምትሉ ልጆች ማለት ነው። እኔ አሁን አርፌያለሁ። እና ነጁ ዩቲዩብን ላይክ አድርጉ፣ ሰብስክራይብ አድርጉ። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቀን። ወሰላሙ አሌይኩም።